ሰላም ውድ ኢትዮጵያውያን በሙሉ ባላችሁበት ሰላማችሁ ይብዛልን። በተለይ አገር ወዳድና ኢትዮጵያውያን የሆናችሁ የእናት ሞት የሚያበሳጫችሁ የልጅ ሞት የሚያበሳጫችሁ በሙሉ አሁን ከጎናችን እንድትሆኑ እንፈልጋለን። እንደምታውቁት ጉራጌ በኢትዮጵያዊነቱ የሚደራደር አይደለም። ጉራጌ ኢትዮጵያዊ ነኝ ብሎ በየአካባቢው ተበትኖ እየሰራ እያለማ እየደከመ ያለ ማህበረሰብ ነው። እኔ ስለዚህ አይደለም ማውራት የመጣሁት። ጉራጌ አሁን ላይ በዚህ 8 ዓመትና በተለይም ደግሞ ከዘመነ ወያኔ ጀምሮ ኢትዮጵያን ጉራጌን ሲገድል የመጣው አፋኝ ስርዓት አሁንም በዚሁ መዋቅር ቁጭ ብሎ ጉራጌን እያፈናቀለ እየገደለ ቀጥሏል። በጣም ልብ የሚሰብር በጣም አንጀት የሚያቆስል ዜና ደግሞ ከትናንትና ወዲያ እናታችን ቤቷ በተቀመጠችበት ከ5 ልጆቿና አንድ ጎረቤት ካለ ህፃን ልጅ ጋር በተኛችበት ገብተው አርደዋት ወጡ። የት እንሴኖ፣ የት መስቀል። እዚህ ብቻ ያበቃል። ሶዶ ላይ በየ4 እና በየ5 ቀኑ የገበሬዎች ማሳ እየመጡ የገበሬን ማሳ ያቃጠላሉ። ከነቤታቸው ያድሟቸዋል፣ ይገድሏቸዋል፣ ያፍኗቸዋል፣ ይዞ ይሄዳሉ። ይሄ ብቻ ያበቃም። ወልቂጤ ላይ የሌላ ዞን ፖሊስ መጥቶ የጉራጌ ልጅ አፍኖ ይዞ ይሄዳል። የት እንደሚያደርሳቸው አይታወቅም። ይሄ ሁሉ ነገር ሲሆን ያዩ የጉራጌ ተወላጅ ወጥተው ሲጮሁ ደግሞ አሸባሪ በማለት ይታሰራሉ። ውድ ኢትዮጵያውያን፣ ጉራጌ ለዘመናት ከየትኛው ማህበረሰብ ጥላቻ ያለበት ማህበረሰብ አይደለም። ጉራጌ ለዘመናት ልክ እንደ ኢትዮጵያውያንም በመጣውም በመጥፎም ሲዋለድ ሲኖር ያለ ማህበረሰብ ነው። ለሀገሩ አንድ ቀንም በክፉ እንዳትነሳበት የቻለውን ሲያደርግ የኖረ ማህበረሰብ ነው። ውድ ኢትዮጵያውያን፣ ጉራጌ በዚህ ሰዓት በተለይ መስቃል ላይ፣ ሶዶ ላይ፣ ወልቂጤ ላይ፣ እንሴኖ ላይ እየሆነ ያለውን ነገር መላው ኢትዮጵያ ሕዝብ እንዲረዳ እንፈልጋለን። ጉራጌ ከንብረታውን አፈናቀሉት። ከየገበያ ቦታ ከሚሰራበት እየዞሩ አፈናቀሉት። ማን? ወያኔ የቀበረው ቦምብ አሁን እየፈነዳ። አሁን ላይ ያለው ስርዓት የዞኑና የክልሉ አስተዳዳሪዎች የጉራጌን ያቺ የምታከል ቦታ ማስተዳደር አቅቷቸው ጉራጌ በየቀኑ እናቶች እየረገፉ ነው። የህፃናቶች ትምህርት ቤት ድረስ ሄደው እነዚህ ጽንፍ የረገጡ ወንበዴዎች በመንግስት ተደራጅተው ጉራጌን እያፈናቀሉና እያረዱ እየገደሉ፣ ዛሬም ድረስ ብንጮህ የሚሰማን የለም። ዛሬም ድረስ ብናለቅስ የሚሰማን የለም። ጉራጌዎች አሉባልታ ቦታ ላይ ከምትሉ ያንተን ወጥቶ የሚጮህልህ ማንም እንደሌለህ በተደጋጋሚ አይተሃል። አሁንም ልትጮህ የምትችለው አንተና አንተ ብቻ ነህ። ጉራጌ ባልሆነ ነገር ተጠምደህ በዘፈን ገለመሊ ተጠምደህ እዛ ጋር እናትህን ከ5 ልጆቿ ጋር በተኛችበት ታርዳ ዛሬም ቁጭ ብለህ እየጨፈርክ ነዋል። በተለይ ቲክቶክ ላይ ታዋቂ ሰዎች የሆናችሁ ድምፅ እንድትሆኑ እንፈልጋለን። ማንም ከቁብ